اللهم لا تجعل لنا ذنب ከጧትና ማታ ዚክሮች ውስጥ 10 ጊዜ ብቻ የሚባል ዚክርም አለ። ይኸውም ነብዩ ላይ ሰለላሁ ዐለይሂ ወሰለም ሰለዋት ማውረድ ከጧትና ማታ ዚክር ሳናያይዘው በቀኑ በሌሊቱ ክፍለ ጊዜ የፈለግነውን ያክል ማለት እንችላለን። ከጧትና ማታ ዚክር ተመድቦ ከሆነ ግን የምንለው 10 ጊዜ ይባላል። በዚህ መልኩ በቁጥር የተገደቡ የጧትና ማታ ዚክሮችን ሐዲሱ ላይ በተነገረው ቁጥር ልንገድባቸው ይገባል። ልናሳንስም አይገባም። በዚክሩ የተነገረውን ትሩፋትና ጥቅም አናገኝም። ልናሳልፍም አይገባም። ምክንያቱም ያለ ምክንያት ሸሪዓው 100 ጊዜ 7 ጊዜ 3 ጊዜ 1 ጊዜ አላለም። ከዛ ቁጥር ካለፍነው ቢድዓ ውስጥ መግባት ይሆናል። የተኛውን ስራ ደግሞ ቢድዓ ከገባበት ተቀባይነት ያጣል። እነዚህ ዚክሮችን በአግባቡ በማለት ከተለያዩ ከአዱንያዊና ከአኺራዊ አደጋዎች መዳን እንደሚቻል ተናግሯልና ሙስሊም ያንዳንዱ የነብይ ተከታይ አማኝ ምንም እንኳን ጊዜ ቢጣበብበት ለነዚህ ዚክሮች የሚበቃውን ሰዓት መድቦ ከጧትና ማታ ዚክሮችን ጠብቆ በማለት ራሱን የአላህ ጥበቃ ውስጥ ምሽግ ውስጥ ሊያደርግ ይገባዋል። ከጧትና ማታ ዚክሮች የመጀመሪያው ዚክር ቁል ሁወላሁ አሐድ ሱረቱል ኢኽላስ፣ ቁል አዑዙ ቢረቢል ፈለቅ ሱረቱል ፈለቅ፣ ቁል አዑዙ ቢረቢን ናስ ሱረቱን ናስን ጧትና ማታ ሶስት ጊዜ መቅራት ነው። ليس من يقطع طرقا بطلا إنما من يتقي الله. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد ባለፈው ትምህርታችን ቀኑ ሲጀምር ማለዳ ላይና እንደዚሁ ምሽት ላይ ዚክር የማብዛትን አንገብጋቢነት ቀኑን በገፍላና ዚክርን ቸላ ከማለት ከጀመርነው ጋፍሎች ከሆነን የቀኑ ውሏችንም ይህንኑ እንደሚመስል የቀኑ ጅምርና የምሽቱ ጅምር ላይ ከገፍላ ርቀን ዚክር ካለን አላህን ካስታወሰን አዳራችንም ይሁን ውሏችን ያማር እንደሚሆን ገልጸን በቀጣይ የጧትና ማታ ዚክሮችን ማየት እንጀምራለን ብለን ቆመናል። በዛሬ ትምህርታችን በአላህ ፈቃድ በሶሒህ ሐዲስ የተነገሩ 20 አካባቢ የሚደርሱ የጧትና ማታ ዚክሮችን የምናይ ይሆናል። በዚህ ደርስ የምናየው እነዚህን ከሶሒህ ሐዲስ የተመረጡ አዝካሮችን ትክክለኛውን አባባል አቀራርና ጠቅል ያለ ትርጉማቸውን ይሆናል። በቀጣይ ትምህርቶች ደግሞ እነዚህ የጧትና ማታ አዝካሮችንና ሌሎችም ከሁኔታዎች ጋር ተያይዘው የሚባሉ ዱዓና ዚክሮችን በሰፊው የምናብራራ ይሆናል። ወደ ዚክሮቹ ከመግባታችን በፊት የተወሰኑ ማሳሰቢያዎችን ማስቀደም ወዳለሁ። አንደኛውና የመጀመሪያው የጧትና ማታ ዚክር ራሱን የቻለ ወቅት አለው። ከወቅቱም ማለፍ የለበትም፣ ከወቅቱም በፊት መባል የለበትም። ምክንያቱም አላህ ተባረከ ወተዓላ የጧትና ማታ ዚክሮችን ከወቅት ጋር አያይዟቸዋል። ወሰቢሕ ቢሐምዲ ረቢከ ቀብለ ጡሉዕ ሸምሲ ወቀብለ ልጉሩብ ብሏል። ጌታህን አወድስ አጥራው ፀሐይ ከመውጣቷ በፊት የማለዳ ዚክርን ማለት ነው። እንደዚሁ ወቀብለ ልጉሩብ ፀሐይ ከመጥለቋ በፊት ብሏል፣ የምሽት ዚክር ማለት ነው። ወከዛሊክ ፈሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን የሚለውም ይሄን ነው የሚያመላክተው። በአዝካር ዙሪያ የጻፉ ዕለሞች እንደጠቀሱት የማለዳ ዚክር ወቅቱ የሚጀምረው ሱብሒ አዛን ከተባለበት ወቅት ጀምሮ ሲሆን የሚያበቃው ፀሐይ ስትወጣ ነው። በላጩ ደግሞ ሱብሒ ተሰግዶ ከፈጅር ሶላት በኋላ የሚባለውን ዚክር ካጠናቀቀም በኋላ የማለዳ ዚክሩን መጀመሩን። የምሽት ዚክር ደግሞ የዐስር አዛን ከተባለበት ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ ነው። በላጩ ዐስር ተሰግዶ የፈርዱ ሶላት ዚክሮች ካለቁ በኋላ ማለት ነው። ፀሐይ ልትጠልቅ አካባቢ ድረስም ዘግይቶ ማለት ይቻላል። ሌላ ደግሞ ከፀሐይ መውጣትና መጥለቅ ጋር ያልተያያዙ በቀን ውስጥ ብቻ በ24 ሰዓት ውስጥ የተኛውን ወቅት ላይ መባል ያለባቸው የዚክር አይነቶች አሉ፣ ወደፊት የሚጠቀሱ ይሆናል። የጧትና ማታ ዚክር ግን ከተባለ እዚህ ላይ በተጠቀሰው በተገደበው ወቅት መሰረት መባል አለበት። እነዚህ ዚክሮችን ሁሌ በቋሚነት የሚያደርግ ሰው የጧትና ማታን ዚክር አጋጣሚ ሆኖ ቢረሳ በሆነ ምክንያት ቢያልፈው የጧቱን ፀሐይ ከወጣች በኋላም ቢሆን እስከ እኩለ ቀን ከዛም በኋላ የምሽቱን ደግሞ ፀሐይ ከጠለቀች በኋላ እስከ ፈጅር ድረስ ባለው ቢያደርግ ችግር የለው፣ ቀዷ ማውጣት ይቻላል ማለት ነው። على اختلاف في ذلك بين اهل العلم። ሁለተኛው የጧትና ማታ ዚክሮችን በተመለከተ አብዛኞቹ ሙተዳኺል ናቸው፣ ተያያዥና ተመሳሳይ ናቸው። ማታ ምሽት ላይ የሚባሉ ማለዳ ላይ ጠዋትም የሚባሉ ናቸው። ነገር ግን እጅግ በጣም ጥቂት ውስን ሐዲሶች ላይ ምሽት ላይ ብቻ የሚባል፣ ሌሎች ላይ ደግሞ ማለዳ ላይ ወይም ጠዋት ላይ ብቻ የሚባሉ የተባለላቸው አሉ። እነዚህም ላይ ቢሆን አንዳንድ ዘገባዎች ላይ ማለዳ ላይ እንጂ አይባልም ወይም ምሽት ላይ እንጂ አይባልም የተባለላቸው አንዳንድ አዝካሮችም ቢሆን በሌላ በአንዳንድ ዘገባዎች ምሽት እንጂ አይባልም የተባለውን
ጠዋትም ላይ ማለዳም ላይ ማለት እንደሚቻል የሚያሳዩ ዘገባዎች ተገኝተዋል። በሌላ በኩል ደግሞ በመፍሁም የማለዳውን ምሽት ላይ የምሽቱን ማለዳም ላይ ማለት እንደሚቻል ተነግሯል። ማለዳ ላይ እንዲህ አይነት ዚክር ያለ እስኪመሽ ድረስ ይጠበቃል ከተባለ መፍሁሙ ዚክሩን ምሽት ላይ ካለው እስኪነጋ ድረስ እንዲጠበቅ ያደርገዋል በሚል መፍሁመል ሙኻለፋን ደሊል በማድረግ ይቻላል የተባለበት ሁኔታ አለ። ይሄም እንዲህ አይነት ዚክሮች ሲመጡ ስናብራራ ይበልጥ ግልጽ ይሆናል። ሌላኛው ማሳሰቢያ የጠዋትና ማታ ዚክሮች ራሱን የቻለ ቅደም ተከተል ተርቲብ ከነቢዩ አለይሂ ሰላቱ ወሰላም አልተቀመጠም። ቀድማችሁ ይሄን በሉ ከዛም ይሄን ብለው በተርቲብ አላስቀመጡት። የተለያዩ ነቢዩ ሰለላሁ ዐለይሂ ወሰለም ይሏቸው እንደነበር የተነገረላቸው ዚክሮች አሉ። ቅደም ተከተልን በተመለከተ ግን ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት የለምና ለመሐፈዝ በሚረዳ መልኩ ተደርጎ ሊቀመጥ ይችላል። በተረፈ አንዳንድ የዚክር ክታቦች ላይ መጀመሪያ የተቀመጠው ሌሎች የዚክር ክታቦች ላይ መጨረሻ ሊሆን መሃል ላይ ሊሆን ይችላል። እኛም ዚክሩን ስናደርግ ዋናው በሶሒህ ሐዲስ የተነገሩ የምሽትና የማለዳ ዚክሮችን ማለታችን እንጂ ቅደም ተከተሉ ምንም ችግር እንደሌለው ልናቅ ይገባናል። ወከዛሊክ የምሽትና የማለዳ ዚክሮች እንደ አንድ ተደርጎ የተነገሩ አዝካሮች ላይ ማለዳ ላይ ስንላቸው አስበሕና እንላል፣ ምሽት ላይ ስንላቸው አምሰይና እንላል። እነዚህን አንዳንድ ሐዲሶች ላይ ነቢ ራሳቸው ተናግረዋል። ወኢዛ አምሳ ቃለ እያሉ ጠዋት ላይ ከሆነ የሚለው አስበሕና ይበል፣ ምሽት ላይ ሲሆን ደግሞ አምሰይና ይበል ብለዋል። ሌሎች ደግሞ ዚክሩን የሚለው አካል አረብኛ የሚያውቅ ከሆነ የምሽቱን አምሰይና የማለዳውን አስበሕና ያለ ይላል። ይሄንም አረብኛ ማይረዳ ሰው የመለየት ስለሚከብደው ያንዳንዱን ዚክር ስንጠቅስ አባባሉንም አብረን የምንጠቅስ ይሆናል። ሴት ልጅ ዚክር በምታደርግበት ጊዜ ወአና አብዱክ የሚለውን ወአና አመቱከ ብላ ትቀይረዋለች። ወአና አብዱከ ማለት እኔ ወንድ ባሪያህ ነኝ ማለት ነው። ወአና አመቱከ ማለት እኔ ሴት ባሪያህ ነኝ ማለት ነው። ይሄም ኢንሻአላህ እንዲህ አይነቱ ዚክር ሲመጣ ይበልጥ ግልጽም ይሆናል። ሌላው የምሽትና የማለዳ ዚክሮች ቁጥራቸውን በተመለከተ የተለያየ ቁጥር ገደብ ያላቸው አዝካሮች አሉ። ከጧትና ማታ ዚክሮች ውስጥ አንድ ጊዜ ብቻ የሚባሉ አሉ። እንደዚሁ ደግሞ አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ ወይም አራት ጊዜ ማለት የሚቻልም ዚክር አለ። አላሁመ ኢኒ አስበሕቱ ኡሽሂዱከ ወኡሽሂዱ ሐመለተ ዐርሽከ ኢላ አኺሪህ የሚለው ይሄም ወደፊት የሚብራራ ይሆናል። እንደዚሁ ደግሞ አንድ ጊዜ ብቻ ወይም 10 ጊዜ ወይም 100 ጊዜ ማለት የሚቻልም ዚክር አለ። ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚል። እንደዚሁ 3 ጊዜ ብቻ የሚባሉ የዚክር አይነቶች አሉ። ለምሳሌ ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለው። እንደዚሁ 7 ጊዜ የሚባል ዚክር አለ። የእንዲህ አይነቱ ዚክርም አንድ ብቻ ነው። ይሄም የተኛው እንደሆነ ወደፊት የሚገለጽ ይሆናል። ከጧትና ማታ ዚክሮች ውስጥ 10 ጊዜ ብቻ የሚባል ዚክርም አለ። ይኸውም ነቢ ላይ አለይሂ ሰላቱ ወሰላም ሰላዋት ማውረድ ነው። ከጧትና ማታ ዚክር ሳናያይዘው በቀኑ በሌሊቱ ክፍለ ጊዜ የፈለግነውን ያክል ማለት እንችላለን። ከጧትና ማታ ዚክር ተመድቦ ከሆነ ግን የምንለው 10 ጊዜ ይባላል። በዚህ መልኩ በቁጥር የተገደቡ የጧትና ማታ ዚክሮችን ሐዲሱ ላይ በተነገረው ቁጥር ልንገድባቸው ይገባል። ልናሳንስም አይገባም። በዚክሩ የተነገረውን ትሩፋትና ጥቅም አናገኝም። ልናሳልፍም አይገባም። ምክንያቱም ያለ ምክንያት ሸሪዓው 100 ጊዜ 7 ጊዜ 3 ጊዜ 1 ጊዜ አላለም። ከዛ ቁጥር ካለፍነው ቢድዓ ውስጥ መግባት ይሆናል። የትኛውም ስራ ደግሞ ቢድዓ ከገባበት ተቀባይነት ያጣል። በመጨረሻም ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ የጧትና ማታ ዚክሮች የራሳቸው የሆነ ጥቅም እንዳላቸው ተናግረዋል። ዚክር በማድረጉ ወደ አላህ እንቃረባለን። አላህን ስናስታውስ አላህ ያስታውሰናል። አኼራ ከፍተኛ አጅር እናገኛለን። ይህ እንዳለ ሆኖ ደግሞ እነዚህ ዚክሮችን በአግባቡ በማለት ከተለያዩ ከዱንያዊና ከአኼራዊ አደጋዎች መዳን እንደሚቻል ተናግረዋልና ሙስሊም ያንዳንዱ የነቢ ተከታይ አማኝ ምንም እንኳ ጊዜ ቢጣበብበት ለነዚህ ዚክሮች የሚበቃውን ሰዓት መድቦ የጧትና ማታ ዚክሮችን ጠብቆ በማለት ራሱን የአላህ ጥበቃ ውስጥ ምሽግ ውስጥ ሊያደርግ ይገባዋል። ወደ ዚክሮች ስንገባ ከጧትና ማታ ዚክሮች የመጀመሪያው ዚክር ቁል ሁወላሁ አሐድ ሱረቱል ኢኽላስ፣ ቁል አዑዙ ቢረቢል ፈለቅ ሱረቱል ፈለቅ፣ ቁል አዑዙ ቢረቢን ናስ ሱረቱን ናስን ጧትና ማታ 3 ጊዜ መቅራት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኹበይብ ለሚባል ሰው ደጋግመው በል ብለውታል። ምን ልበል ያ ረሱላህ ሲላቸው ቁል ሁወላሁ አሐድና ሁለቱን ቁል አዑዙ ብለው የሚጀምሩ አንቀጾችን ሲመሽና ሲነጋ 3 ጊዜ ቅራቸው ከሚያሰጋና ከሚያስፈራ ነገር ሁሉ ይጠብቁሃል ብለውታል። እነዚህ 3ቱን ሱራዎች አስተካክለን ልንቀራ በምንቀራቸው ጊዜም ልባችን ልንሰበስብ ያስተነተንን ሊሆን ይገባዋል። ይሄም አንድ ልብ መባል ያለበት ነጥብ ነው። ዚክሩን ማለቱ ብቻ አይደለም ጥቅሙን እንድናገኝ የሚያደርገን። ይሄም ያለፉ ትምህርቶች ላይ ተብራርቷል። ዚክር በምናደርግበት ጊዜ ልባችንን ሰብሰብ ልናደርግ፣ እንደዚሁ ደግሞ የምንለውን ዚክር ትርጉሙን ያስተነተንን ልብ ያለን ሊሆን ይገባዋል። እነዚህ 3 ሱራዎችን ተፍሲር ከአሁን ቀደም የቁርአን ተፍሲር ደርስ ላይ
አብራርተናልና ኦዲዮን ፈልጎ ማድመጥ በሌላ መልኩም ቢሆን ተፍሲራቸውን ማወቅ ይቻላል። ጠዋትና ማታ ከሚባሉ ዚክሮች ውስጥ ሁለተኛው ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለውን ላ የዱሩ መዐ እስሚሂ በዷድ ልናደርገው ይገባል። ላ የዱሩ ሳይሆን ላ የዱሩ ዷዱን ከአማርኛው ደ ፊደል ለይተን ወፈር ልናደርገው ይገባል። መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ፊል አርዲ በዷድ መሆን አለበት እዚህም ጋር ወሁወ ሰሚዑል ዐሊም ወሁወ ሰሚዑል ዐሊም ሰሚዑን ዐሊም ሳይሆን ሰሚዑል ዐሊም ሊሆን ይገባዋል። ይሄን ጠዋትና ማታ 3 ጊዜ እንላለን። ጠዋትና ማታ ይሄን ዝክር 3 ጊዜ ያለ ሰው ምንም አይነት ጉዳት እንደማይደርስበት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ወደፊት ዝክሩን ስናብራራ እዚህ ዙሪያ ብዙ ምንለው ይኖረናል። ጠቀል ባለ መልኩ ትርጉሙን በምናይበት ጊዜ ቢስሚላህ በአላህ ስም እታገዛለሁ፣ ቀኑን ምሽቱን በአላህ እገዛ ጀምረዋለሁ፣ እንደዚሁ ደግሞ አላህ እንዲጠብቀኝ እየጠየቅኩት ጀምረዋለሁ ማለት ነው። አላህ ማን ነው ካለን አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ የአላህ ስሙ ከተነሳ አላህን ካስታወሱ ሰማይም ይሁን ምድር ላይ ያለ ማንኛውም ነገር ጉዳት የማያደርስ በሆነው በአላህ ቀኔን ምሽቴን ጀምራለሁ፣ እንዲጠብቀኝ እንዲያግዘኝ ጠይቀዋለሁ ማለት ነው። ወሁወ ሰሚዕ አላህ ሁሉን የሚሰማ ነው፣ አልዓሊም ሁሉን የሚያውቅ ነው ማለት ነው። እንደዚሁ ከጠዋትና ማታ ዚክሮች ውስጥ ሶስተኛው አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ የሚለው ዝክር ነው። ሲመሽ 3 ጊዜ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ያለ ሰው ይሄን ዝክር ባለበት ምሽት ላይ ሌሊት ላይ ምንም አይነት የሚናደፉ መርዛማ የሆኑ ነገሮች ጥቃት አያደርሱበትም ብላ ይህ ማለት ወይም ጭራሽ ጥቃት እንዳይደርስበት ጥበቃ ይደረግለታል፣ አሊያ ደግሞ ጥቃት ቢያደርሱበትም እንዳይጎዳው መርዙ እንዲከሽፍ ይደረግለታል ማለት ነው። ሐዲሱ ላይ ምሽት ላይ ያለ ሰው ነው የተባለ፣ ነገር ግን ማለዳ ላይ ማለት እንደሚቻል ተነግሯል። ሲመሽ ይሄን ዝክር ብሎ እስኪነጋ ድረስ ከክፋትና ከአደጋ ከተጠበቀ ማለዳ ላይ ብሎትም እስኪመሽ ድረስ ተመሳሳይ ጥበቃ ማግኘት እንደሚችል በመፍሁም ሙኻለፋ መረዳት ይቻላል ተብሏል። ጠዋትና ማታ ከሚባሉ ዝክሮች አራተኛው ሱብሃነላሂ ወቢሐምዲህ የሚለውን 100 ጊዜ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም 100 ጊዜ ሱብሃነላሂ ወቢሐምዲህ ያለ ሰው የቂያም ቀን ከሱ የተሻለን ስራ ይዞ የሚቀርብ ማንም አይኖርም ከሱ ተጨማሪ የሆነን ዝክር ብሎ ካልሆነ በስተቀር ብለዋል። ሱብሃነላሂ ወቢሐምዲህ ማለት አላህ ጥራት ይገባው የተመሰገነ በመሆኑ ማለት ነው። እንደዚሁ ተመሳሳይ በሆነ መልኩም በየቀኑ 1000 ሐሰናት አጅር መልካም ስራ ማስመዝገብ ያቅታቸዋል እንዲህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ማን ይችላል በየቀኑ 1000 ሐሰና መስራት ሲሏቸው 100 ጊዜ ሱብሃነላህ ማለት ይሄ ነጅር እንደሚያስገኝም ተናግረዋል። ጠዋትና ማታ ከሚባሉ ዝክሮች አምስተኛው ሰይዱል ኢስቲግፋር በመባል የሚታወቀው የእስቲግፋሮች ሁሉ አለቃ ማለት ነው። ይሄውም اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت የሚለው ዚክር ነው። ይሄን በእርግጠኝነት ማለዳ ላይ ያለው ሰው ሳይመሽ የሞት እንደሆነ ጀነት ይገባል ብላ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ምሽት ላይ ከተባለም ይሄን ብሎ ሳይነጋ በፊት የሞተ ሰው ጀነት ይገባል ብለዋል። ነገር ግን ሙቂነን ቢሃ እርግጠኛ ሆኖ ካለው ብለዋል። ይህ ዝክር የሚባለውም አንድ ጊዜ ነው። اللهم انت ربي ማለት አላህ ሆይ አንተ ጌታዬ ነህ፣ ላ ኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ የለም፣ خلقتني وانا عبدك እኔ አንተ የፈጠርከኝ ባሪያህ ነኝ፣ ገና ስትፈጥረኝም ባሪያ ሆኜ ነው የተፈጠርኩት። وانا على عهدك ووعدك ما استطعت እኔ በቻልኩት ያክል አንተ ያስገባኸኝ ቃል ላይ ነው ያለሁት፣ ላንተ የገባሁልህ ቃልም ላይ ነው ያለሁት። በብቸኝነት ላመልክህ ልታዘዝህ፣ የከለከልከኝን ልከለከል ቃል አለብኝ። ድሮ የሰው ልጆች ከመፈጠራቸው በፊት ከአባታቸው አደም ጀርባ ላይ ነፍሶቻቸው ተወስዶ ቃል እንዲገቡ ተደርጓል። በዛው ቃሌ ላይ ነው ያለሁት። ነገር ግን መስተጣዕቱ በቻልኩት ያክል የሰው ልጅ ነኝ፣ ደካማ ነኝ፣ ልረሳ፣ ልሳሳት፣ ልሸነፍ እችላለሁ። ከዚህ ውጪ በቻልኩት ያክል ቃሌ ላይ ነው ያለሁት። አዑዙ ቢከ ሚን ሸሪ ማ ሰነዕት ከምሰራቸው ከሰራኋቸው መጥፎ ነገሮች አደጋና መዘዛቸው ባንተ እጠበቃለሁ። አቡኡ ለከ ቢኒዕመቲከ ዐለይ እኔ ላይ ያሉ ጸጋና ኒዕማዎችን በሙሉ አምናለሁ፣ እመሰክራለሁ፣ አልክድም። ወአቡኡ ለከ ቢዘንቢ አንተ ኒዕማህን እየሰጠኸኝ እኔ ደግሞ ወንጀሎችን እንደምሰራ እንደማምጽም አምናለሁ። ፈግፊር ሊ እባክህ ማረኝ፣ ይቅር በለኝ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት እነሆ ከአንተ በቀር ወንጀልን ማራገፍ የሚችል ማንም የለም የሚል ትልቅ ትርጉም የያዘ ትልቁን ተውሂድ አላህ ብቸኛ ማድረግን፣ ራስን ዝቅ ማድረግን፣
ወደ አላህ ተባረከ ወተዓላ ተወሱል ማድረግን የያዘ ዚክር ነው። እንዲህ አይነት ሰፊ መልእክትም ስላለው ነው በእርግጠኝነት ማለዳ ላይ ያለው ሰው ሳይመሽ ቢሞት ጀነት ይገባል፣ ምሽት ላይ ያለው ሰው ሳይነጋ ቢሞት ጀነት ይገባል የተባለ። ይሄን ዚክር የምንልበት ጊዜ ከልባችን ልንለውና ውስጡ ላይ የተባለውን ነገርም እያስታወሰን ሊሆን ይገባዋል። ጸጋዎችህን በሙሉ አምናለሁ፣ ወንጀሌንም በሙሉ አምናለሁ፣ ማረኝ፣ ካንተ ውጪ የሚምር የለም። በየቀኑ ይሄን የሚል ሰው ከጌታው ጋር ያለው ግንኙነት እጅጉን ያማረ ይሆናል። ይህ ዚክር ሰይዱል ኢስቲግፋር በመባል ይታወቃል። የኢስቲግፋሮች ሁሉ አለቃ ማለት ነው። አላህን ምህረት መጠየቅ ስንፈልግ በዚህ መልኩ ራሳችንን ዝቅ ያደረገን የሱን መሐሪነት የጠቀሰን ምህረት ልንጠይቀው ይገባል። ይህ በእንዲህ እንዳለ ወይም ከዚህ በተጨማሪ በየቀኑ ከሚደረጉ ዚክሮች አንዱ የኢስቲግፋር ዚክር ነው። ነብዩ ሰለላሁ ዐለይሂ ወሰለም በቀን ውስጥ 70 ጊዜ 100 ጊዜ ኢስቲግፋር ያደርጉ እንደነበረ ተነግሯል። ይህ ሰይዱል ኢስቲግፋሩ ጠዋትና ማታ ፀሐይ ከመጥለቋና ከመውጣቷ በፊት የምንለው ከጧትና ማታ ዚክር ውስጥ የሚመደብ የኢስቲግፋር አይነት ነው። በየቀኑ 70 ጊዜ 100 ጊዜ የሚባለው በቀን ውስጥ በየትኛውም ሰዓት ብንለው ችግር የለም። ጠዋትና ማታ ከሚባሉ ዚክሮች ስድስተኛው አምሰይና ወአምሰል ሙልኩ ሊላህ ወልሐምዱሊላህ ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ረቢ አስአሉከ ኸይረ ማ ፊ ሃዚሂ ሌይላ ወኸይረ ማ በዕደሃ ወአዑዙ ቢከ ሚን ሸሪ ማ ፊ ሃዚሂ ሌይላ ወሸሪ ማ በዕደሃ ረቢ አዑዙ ቢከ ሚነል ከሰሊ ወሱኢል ኪበሪ ረቢ አዑዙ ቢከ ሚን ዐዛቢን ፊናር ወዐዛቢን ፊል ቀብር የሚል ዚክር ነው። የሚባለውም አንድ ጊዜ ብቻ ነው። ዚክሩን ምሽት ላይ ከሆነ የምንለው አምሰይና ወአምሰል ሙልኩ ሊላህ እንላለን። ማለዳ ላይ ከሆነ የምንለው አስባሕና ወአስበሐል ሙልኩ ሊላህ እንላለን። አምሰይና ወአምሰል ሙልክ አስባሕና ወአስበሐል ሙልክ ሊላህ ማለት አነጋን አመሸን፣ ንግስናና ስልጣንም የአላህ ሆኖ ነው ያነጋው። አላህ ተባረከ ወተዓላ ሁሌም ቋሚ የሆነ ንግስናው መቼም ማይሻር የሆነ አምላክና ጌታ ነው። ወልሐምዱሊላህ ምስጋናና ውዳሴ ለአላህ ተባረከ ወተዓላ ይሁን። ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። ከአላህ በስተቀር እውነተኛ አምላክ የለም። ወህደሁ ብቸኛ አምላክ ነው። ላ ሸሪከ ለሁ በምንም መልኩ አጋር የሚጋራው ከሱ እኩል ሊመለክ የሚገባው የለም። ለሁል ሙልኩ እውነተኛና የተሟላው እስከ መጨረሻ የሚቀጥለው የቂያም ቀን ደግሞ ለብቻው የሚሆነው ንግስና ለአላህ ብቻ ነው። የተሟላ ምስጋናና ሁሌ የሚመሰገነው የሚወደሰውም አላህ ብቻ ነው። ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። እሱ አላህ ሁሉን ነገር ማድረግ የሚችል ነው። ለሱ የሚሳነው ነገር የለም። ረቢ አስአሉከ ኸይረ ማ ፊ ሃዚሂ ሌይላ፣ ጌታዬ ሆይ በዚህ ምሽት ውስጥ ያለን መልካም ነገር ሁሉ ጠይቀሃለሁ። ወኸይረ ማ በዕደሃ፣ ከዚህ ምሽት ቀጥሎ ያለው የሚመጣው ወቅት ላይም ያለን መልካም ነገር ሁሉ ጠይቀሃለሁ እንላለን። ረቢ አስአሉከ ኸይረ ማ ፊ ሃዚሂ ሌይላ የምንለው ዚክሩን ምሽት ላይ ስንል፣ ማለዳ ላይ ስንለው ረቢ አስአሉከ ኸይረ ማ ፊ ሃዚል የውም እንላለን። ወአዑዙ ቢከ ሚን ሸሪ ማ ፊ ሃዚሂ ሌይላ፣ በዚህ ምሽት ውስጥ ካለ ክፋትና ሸር አደጋ በአንተ እጠብቃለሁ። ከዚህ ምሽት ቀጥሎ በሚመጣው ጊዜ ውስጥም ባለው ክፋትና አደጋ በአንተ እጠብቃለሁ። ረቢ አዑዙ ቢከ ሚነል ከሰል፣ ጌታዬ ሆይ ከስንፍና ከስልቹነት በአንተ እጠብቃለሁ። ሰነፍ አታድርገኝ፣ ምሳላች አታድርገኝ የሚጠቅመኝ ነገር ላይ። ወሱኢል ኪበሪ፣ በጣም ከማርጀትና ከመጃጀትም በአንተ እጠብቃለሁ። በአንዳንድ ضبጦች ወሱኢል ኪብሪም ተብሏል። ከኩራት በአንተ እጠብቃለሁ ማለት ነው። ሁለቱንም የቀያየረን አንዳንዴ ወሱኢል ኪበሪ ከልክ ካለፈ እርጅናና ከመጃጀት በአንተ እጠብቃለሁ ልንለው፣ አንዳንዴ ደግሞ ወሱኢል ኪብሪ ከኩራት በአንተ እጠብቃለሁ ልንል ይገባናል። ሁለቱ አንድ ላይ ተቀላቅሎ በአንድ ቦታ አይባልም። አንዳንዴ ወሱኢል ኪበሪ፣ አንዳንዴ ወሱኢ አልኪብር እንላለን። ሌላም እንደዚህ አይነት በሁለት መልኩ የሚነበብ ዚክር አለ፣ ወደፊት የሚመጣ ይሆናል። ረቢ አዑዙ ቢከ ሚን ዐዛቢን ፊናር፣ የአኺራ እሳት ውስጥ ከመቀጣት በአንተ እጠብቃለሁ። ወዐዛቢን ፊል ቀብሪ፣ ከቀብር ቅጣትም በአንተ እጠብቃለሁ እንላለን። ጠዋትና ማታ ከሚባሉ ዚክሮች ሰባተኛው አላሁመ ቢከ አስበሕና ወቢከ አምሰይና ወቢከ ነሕያ ወቢከ ነሙቱ ወኢለይከ ኑሹር የሚል። አላሁመ ቢከ አስበሕና የምንለው ማለዳ ላይ ካልነውን፣ ምሽት ላይ ሲሆን ደግሞ አላሁመ ቢከ አምሰይና ወቢከ አስበሕና እንላለን። አምሰይና የሚለውን እናስቀድመዋለን ምሽት ላይ ሲሆን። አላሁመ ቢከ አስበሕና ወቢከ አምሰይና ማለት አላህ ሆይ በአንተ ጥበቃ ስር ሆነን በአንተ ጸጋ ውስጥ ተውጠን ተከበን ነው ያነጋ ነው ያመሸ ነው ማለት ነው። ወቢከ ነሕያ ወቢከ ነሙት ማለት ደግሞ ምታኖረን አንተ ነህ ምትገድለንም አንተ ነህ ማለት ነው። ወይም ከህይወት እስከ ሞታችን ከዛም በኋላ በአንተ ጥበቃና በአንተ ጸጋ ስር ነው የምንሆነው ማለት ነው። ወኢለይከ ኑሹር፣ ቀንና ሌሊት በዚህ መልኩ የተተካኩ ይኖራሉ። መጨረሻ ላይ ሞተን ተቀስቅሰን የምንቆመው አንተ ፊት ነው ማለት ነው። ይህ ጠዋትና ማታ አንዳንድ ጊዜ የሚባል ዚክር ሲሆን ጠዋትና ማታ ከሚባሉ ዚክሮች ውስጥ ስምንተኛው አላሁመ ፋጢረ ሰማዋቲ ወልአርዲ ዓሊመል ገይቢ ወሸሃደቲ ረበ ኩለ ሸይኢን ወመሊከህ አሽሀዱ አን ላ ኢላሃ ኢላ አንት አዑዙ ቢከ ሚን ሸሪ ነፍሲ ወሸሪ ሸይጣኒ ወሽርኪሂ ወይም ደግሞ ወሸረኪሂ
وأن أقترف على نفسي سوءا وأجره إلى مسلم የሚል ዚክርን ጠዋትና ማታ አንዳንድ ጊዜ ይባላል። اللهم فاطر السماوات والأرض ማለት አላህ ሆይ ሰማይና ምድርን ከማንም አይተህ ሳይሆን ለመጀመሪያ ጊዜ አንተ በፈለከው መልኩ የፈጠርከና ያስገኘህ ጌታችን ሆይ ዓሊም الغيب والشهادة ቅርብና ሩቅ የሆነ ስውርና ግልጽ የሆነ ነገር በሙሉ የምታውቀው ጌታዬ ሆይ ረበ ኩለ ሸይኢን ሁሉን ነገር ያስገኘህ የፈጠርከና ወመሊከሁ የሁሉ ነገር ጌታ ባለቤት የሆንከው አላህ ሆይ አሽሀዱ አን ላ ኢላሃ ኢላ አንት ከአንተ በስተቀር እውነተኛ አምላክ እንደሌለ እመሰክራለሁ። አዑዙ ቢካ በአንተ እጠበቃለሁ ጠብቀኝ አድነኝ ሚን ሸሪ ነፍሲ ነፍሴ ከምታመጣብኝ ክፋትና መጥፎ ነገር ከወንጀልና አንተ ከምጠላው ነገር ወሸሪ ሸይጣኒ ከሸይጣን ከጠላቴ ሸይጣን ክፋትና አደጋም እሱ እንዳያሳስተኝ ካንተ እንዳያጣላኝ ባንተ እጠበቃለሁ። ወሽርኪሂ ሸይጣን እኔ ላይ ሊያደርሰው ከሚችል ክፋትና አደጋ ሁሉ የከፋ ከሆነው ከሽርክ ወንጀልም ባንተ እጠበቃለሁ እንላለን። ወሽርኪሂ ብለን ካነበብነው ሰዎች ሽርክ ላይ በአላህ የማጋራት ወንጀል ላይ የመውደቃቸው ሰበብ ሸይጣን ነው ማለት። በሌላ አነባበብ ወሸረኪሂ ተብሎም ተቀርቷል። የፊተኛው ወሽርኪሂ ነው። ሺኑን ከስራ እናደርገዋለን፣ ራውን ስኩን እናደርገዋለን። በሌላኛው አነባበብ ደግሞ ወሸረኪሂ ሺኑንም ራውንም ፈትሐ እናደርገዋለን። ሸረኪሂ ማለት የሸይጣን ማጥመጃዎች ገመዶቹ ማለት ሰዎች ወደ መልካም ነገር እንዳይሄዱ ጠልፎ የሚጥልበት ከኸይር ነገር የሚያገድበት ሁለቱንም የተካካን ማለት እንችላለን። ለምሳሌ ጠዋት ላይ ወሸር ሸይጣን ወሽርኪሂ ካለን ምሽት ላይ ወሸረኪሂ ማለት እንችላለን። ወአን አቅተሪፈ ዐላ ነፍሲ ሱአን ነፍሴ ላይ መጥፎን ነገር ካንተ የሚያርቅ አንተ የምጠላውን ነገር ከማድረግ ራሴን ከመበደል ጠብቀኝ። አው አጁረሁ ኢላ ሙስሊሚን ወይም ደግሞ ክፋትን አደጋን ሙስሊም ላይ ከማድረስም ሰው ላይ ከማድረስም አንተ ጠብቀኝ እንላለን። ይህ ዚክር በዚህ መልኩ ጠዋትና ማታ የሚባል ከመሆኑ በተጨማሪ በምንተኛበት ጊዜ በእንቅልፍ ሰዓት ከሚባሉ ዚክሮች መሃል አንዱ ነው። ነብዩ አቡበክር ሲዲቅ የመከሩት ወደፊት በስፋት የሚብራራ ይሆናል። ጠዋትና ማታ ከሚባሉ ዚክሮች ዘጠነኛው اللهم إني أسألك العافية في الدنيا والآخرة اللهم إني أسألك العفو والعافية في ديني ودنياي وأهلي ومالي اللهم استر عوراتي وآمن روعاتي اللهم احفظني من بين يدي ومن خلفي وعن يميني وعن شمالي ومن فوقي وأعوذ بعظمتك أن أغتال من تحتي يميل ذكرا ጠዋትና ማታ አንዳንድ ጊዜ እንለዋለን። اللهم إني أسألك العافية في الدنيا والآخرة አላህ ሆይ በዱንያም ይሁን በአኺራ ከአደጋዎች ሁሉ ጠብቀኝ እንድትጠብቀኝ እጠይቅሃለሁ። اللهم إني أسألك العفو الله ሆይ ለማጠፋቸው ጥፋቶች ሁሉ ይቅርታ አድርግልኝ። والعافية في ديني ودنياي وأهلي ومالي በዲኔም ይሁን በዱንያም ይሁን በቤተሰቤም ይሁን በንብረቴ ላይ ሰላም እንድትሰጠኝ ከአደጋዎች እንድትጠብቀኝ ህይወቴን በሙሉ ጤናማ እንድታደርገው ጠይቅሃለሁ ማለት ነው። اللهم استر عوراتي الله ሆይ ነውሬን ገመናዬን ሸፍንልኝ አታዋርደኝ አታጋልጠኝ። وآمن روعاتي ፍርሃትን ድንጋጤን መጨናነቅን አስወግድልኝ በሱ ምትክ ሰላምን ስጠኝ ተረጋግቼ መኖር አድርገኝ። اللهم احفظني من بين يدي ከፊት ለፊት ከሚመጣ አደጋም ጠብቀኝ። ومن خلفي በጀርባ በኩል ሊመጣ ከሚችል አደጋም ጠብቀኝ። وعن يميني በስተቀኝ ሊመጣ ከሚችል አደጋም ጠብቀኝ። وعن شمالي በስተግራ በኩል ሊመጣ ከሚችል አደጋ ጠብቀኝ። ومن فوقي ከላይ በኩል መጥቶ ሊያጠቃኝ ከሚችል አደጋም ጠብቀኝ። وأعوذ بعظمتك በልቅና በታላቅነትህ እጠበቃለሁ ጠብቀኝ። أن أغتال من تحتي ከበስተስሬ በኩል አደጋ እንዳይመጣብኝ በመሬት መንቀጥቀጥ መሰል አደጋዎች ጥቃት እንዳይደርስብኝ አንተ ጠብቀኝ ማለት ነው። ምንኛ ያማረ እጅግ በጣም ትልቅ የሆነ መልእክትን የያዘ ዚክርና ዱዓ ነው። ጠዋትና ማታ ከሚባሉ ዚክሮች አስረኛው ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚል ዚክር ነው። ይህ ጠዋትም ማታም የሚባል ዚክር ነው። ማለዳ ላይ ይህን ዚክር ያለ ሰው ቀኑን ሙሉ ከሸይጣን ተጠብቆ ይውላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምሽት ላይ ያለው ሰው አዳሩን ሙሉ ከሸይጣን ተጠብቆ እንደሚውል ተናግረዋል። ከዚህም በተጨማሪ ይህን ዚክር አንድ ጊዜ ማለት 10 ወንጀሎችን እንደሚያራግፍ 10 ሐሰናትን አጅርን እንደሚያስገኝ አንድ ጊዜ ያለ ሰው አንድ የነብዩላህ ኢስማኤል ዝርያ የሆነ ለየት ያለ ባሪያን ነፃ እንዳወጣ ይቆጠርለታል ብላ 10 ስንለው 100 ጊዜ ስንለው በዛው ልክ ጠቀሜታውና አጅሩ ከፍ ይላል ማለት። ይሄንንም ወደፊት በሰፊው እናብራራ ይሆናል። የዚህ ዚክር ተቀል ባለ መልኩ ትርጉሙ ከፊት ከሌላ ዚክር ጋር አልፏል። ወከዛሊክ ጠዋትና ማታ ከሚባሉ ዚክሮች አንዱ ሱብሃነላሂ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ የሚለው ዚክር ነው። የሚባለው 3 ጊዜ ነው። ሱብሃነላሂ ወቢሐምዲሂ አላህ ተባረከ ወተዓላ ጥራት ይገባው ከምስጋና ጋር ከውዳሴ ጋር ዐደደ ኸልቂሂ እሱ በፈጠራቸው ፍጥረታት ልክ ቁጥር ስፍር የሌለው የማይቋረጥ ምስጋናና ጥራት ይገባው።
ወሪዷ ነፍሲሂ እሱ የሚወደውን ያክል ምስጋናና ጥራት ይገባው። ወዚነተ ዐርሺሂ ግዝፈቱና ትልቀቱ አላህ የፈጠረውን ዐርሽ የሚመዘን እሱን የሚያክል ምስጋናና ጥራት ይገባው። ወሚዳደ ከሊማቲሂ የአላህን ቃላቶች ለመጻፍ የሚያስፈልጉ ቀለሞችን የሚያክል ብዛት ያለው ስፋት ያለው ምስጋናና ጥራት ይገባው። የአላህን ተባረከ ወተዓላ ቃላቶችን ለመጻፍ ዱንያ ላይ ያሉ ባህሮችን በሙሉ ብንጠቀም ከዛ በኋላም እነሱን አይነት ተመሳሳይ ብዙ እጥፍ ባህር ቢመጣ እንኳ የአላህ ንግግር እንደማያልቅ ተነግሯል። በዛ ልክ አላህ ጥራት ይገባው ማለት ነው። ከዚህ ማለት የተፈለገው ቁጥር ስፍር የሌለው ጥራትና ምስጋና ይገባው ማለት ነው። ጠዋትና ማታ ከሚባሉ ዚክሮች 12ኛው አስበሕና ዐላ ፊጥረቲል ኢስላም ወዐላ ከሊመቲል ኢኽላስ ወዐላ ዲን ነቢይና ሙሐመድ ወዐላ ሚለቲ አቢና ኢብራሂም ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን የሚለው ዚክርን ማለዳ ላይ ስንለው አስበሕና ዐላ ፊጥረቲል ኢስላም እንላለን። ምሽት ላይ ሲሆን ግን አምሰይና ዐላ ፊጥረቲል ኢስላም እንላለን። ዚክሩ የሚባለው ጠዋትና ማታ አንዳንድ ጊዜ ብቻ ሲሆን ትርጉሙን በጥቅሉ ስናይ አስበሕና ዐላ ፊጥረቲል ኢስላም ንጹህ የሆነው የእስላም ተፈጥሮ ላይ ሆነን ነው ያደርነው በአላህ ሳናሻርክ በአላህ ሳንከፍር። ወዐላ ከሊመቲል ኢኽላስ እንደዚሁ ደግሞ የኢኽላስን አላህን በዒባዳ የምትነጥለዋ ቃል ላይ ላኢላሃ ኢለላህ የምትለዋ ቃል ላይ ሆነን ያነጋነው አቋማችን እምነታችንን አልቀየርኩም። ወዐላ ዲን ነቢይና ሙሐመድ የነቢ ሙሐመድ ዓለይሂ ሰላቱ ወሰላም ዲን ላይ እስላም ላይ ኢማን ላይ ሆነን በእሳቸው የምናምን እሳቸው የምንከተል ሆነን ያደርነው ያነጋነው እምነት አልቀየርንም ወደኋላ አላልንም። ወዐላ ሚለቲ አቢና ኢብራሂም የኢብራሂም ዓለይሂ ሰላም መንገድ ላይ የጥንቱ የጠዋቱ ኢስላም ላይ ሆነን ያደርነው ሐኒፈን ሙስሊምን ወማ ካነ ሚነል ሙሽሪኪን ኢብራሂምም ከሙሽሪኮች አልነበረም እኛም ከሙሽሪኮች ከሚያጋሩ ሰዎች አይደለንም። ከስህተት ከባጥል ወደ ሐቅ ያዘነበለን ያደላን ሆነን ነው ያመሸነው ያነጋነው ማለት ሲሆን ዲን ላይ መጽናታችንን ምንገልጽበት ሁሌም ለአላህ ተባረከ ወተዓላ ቃላችንን ምናደስበት ዚክር ነው። ጠዋትና ማታ ከሚባሉ ዚክሮች 13ኛው ያ ሐዩ ያ ቀዩሙ ቢረሕመቲከ አስተጊት አስሊሕ ሊ ሸእኒ ኩለህ ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይንን የሚል ዚክር ነው። ጠዋትና ማታ አንዳንድ ጊዜ ይባላል። ያ ሐዩ ያ ቀዩም ሕያው የሆንክ ራስህን ችለህ የቆምክ ሌሎችም እንዲኖሩ የምታደርግና የምታቋቁማቸው የሆንክ ጌታ ሆይ ቢከ አስተጊት ቢረሕመቲከ አስተጊት በሁለቱም ተዘግቧል። ቢከ አስተጊት በጭንቅ ጊዜ እንድትደርስልኝ እንድትረዳኝ በረሕመትህ ከችግር እንድታወጣኝ እጠይቅሃለሁ። ፈአስሊሕ ሊ ሸእኒ ኩለህ ጉዳዮቼን ሁሉ አስተካክልልኝ ገር በገር አድርግልኝ። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ለአፍታ እንኳ ቢሆን በራሴ እንድመካ አታድርገኝ ለራሴ አትተወኝ። ከፍጥረታቶችህ መሃል አንድ ደካማ ፍጡር ላይም ተደግፌ እሱን ተመክቼ እንድቀር አታድርገኝ። ሁሌም አንተ ጠብቀኝ እርዳኝ አግዘኝ ነገሮቼን ሁሉ አስተካክልልኝ ማለት ነው። ተወኩል እንዲኖረን የሚያደርግ ዚክር ነው። ጠዋትና ማታ ከሚባሉ ዚክሮች ውስጥ 14ኛው اللهم إني أصبحت أشهدك وأشهد حملة عرشك وملائكتك وجميع خلقك بأنك أنت الله لا إله إلا أنت وحدك لا شريك لك وأن محمدا عبدك ورسولك የሚል ዚክር ነው። ማለዳ ላይ ሲሆን اللهم إني أصبحت እንላለን። ምሽት ላይ ሲሆን ደግሞ اللهم إني أمسيت እንላለን። የሚባለው ወይም አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ ወይም አራት ጊዜ ይባላል። ሁሉም ይቻላል። አንድ ጊዜ ያለው ሰው የሰውነት አካሉን ሩቡን አላህ ከእሳት ነፃ እንደሚያደርገው ይህ ዚክር ሁለቴ ከተባለ ደግሞ ግማሽ አካል ሶስቴ ከተባለ 3/4ኛ አካል አራት ጊዜ ከተባለ ደግሞ ይሄን ዚክር ያለው ሰው ሙሉ አካሉን አላህ ከእሳት እንደሚያድነው እንደሚጠብቀው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ጠቅለል ያለ ትርጉሙን በምናይበት ጊዜ اللهم إني أصبحت أشهدك አላህ ሆይ አንተ ምስክሬ ነህ አንተ ምስክሬ ሆነህ ነው ያደርኩት ያነጋሁት ወይም የዋልኩት ወأشهد حملة عرشك አርሽህን የተሸከሙ መላእክቶችንም ወመላኢከተክ ሌሎች የተቀሩ መላእክቶችህንም ጭምር ምስክሬ አድርጌ ወጀሚዕ ኸልቅክ የፈጠርካቸው ፍጥረታትን በሙሉ ምስክሮቼ አድርጌ ነው ያደርኩት እነሱ ምስክሮቼ ናቸው። ምን ላይ ቢአነከ አንተ አላሁ ላ ኢላሃ ኢላ አንተ አንተ ብቸኛ የሆንከው አምላክ ነህ ካንተ በስተቀር እውነተኛ አምላክ የለም። ወህደከ ላ ሸሪከ ለክ ብቻህን ይሄ ነገሩን ለማጥበቅ ነው ምንም አጋር የለህም ብዬ የማምን ሆኜ ነው ያደርኩት ያነጋሁት የዋልኩት። ወአነ ሙሐመድን ዐብዱከ ወረሱሉክ ሙሐመድም ያንተ ባሪያ ማይመለኩ ወረሱሉክ ያንተ መልእክተኛ የሆኑ ማይታመጹ ሰዎች ሊታዘዟቸው ሊከተሏቸው የሚገባ ነብይ ናቸው ብዬ የማምን ሆኜ ነው የዋልኩት ያደርኩት። ለዚህ ደግሞ አንተ ምስክሬ ነህ መላእክቶችህ ምስክሮቼ ናቸው ሙሉ ፍጥረታትንም ምስክሮቼን አደርጋለሁ ማለት ነው። በመሸና በነጋ ቁጥር ተውሂዳችንን እናደስበት ዚክር ነው። በየቀኑ ይሄን ያለ ልቡን በዚህ ያመነ አላህ ከእሳት ነፃ ያወጣዋል። ጠዋትና ማታ ከሚባሉ ዚክሮች 15ኛው اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر የሚል ዚክር ነው። ዚክር የሚባለው አንድ ጊዜ ሲሆን ማለዳ ላይ ስንለው اللهم ما أصبح بي እንላለን። ምሽት ላይ ስንለው اللهم ما أمسى بي እንላለን።
ጠቅለል ያለ ትርጉሙን በምናይበት ጊዜ اللهم ما اصبح بي من نعمه አላህ ሆይ እኔ ላይ ምንም አይነት ጸጋ አብሮኝ አላደረም እንደዚሁ አብሮኝ አላመሸም አው بأحد من خلقك እንደዚሁ ከፍጥረታቶችህ መሃል አንዱ ዘንድ ምንም አይነት ጸጋና ኒዕማ አብሮት አልዋለም አብሮት አላደረም ፈሚንካ ይህ ጸጋና ኒዕማ የተገኘው ካንተ ቢሆን እንጂ ሰዎች ዘንድ ያሉ መልካም ነገሮች ጸጋዎች በሙሉ ካንተ የተገኙ ናቸው ይሄን አምናለሁ እመሰክራለሁ ወህደከ ላ ሸሪከ ለክ ብቻህን ይሄን ያስገኘኸው አጋርም የለህም በመሆኑም ፈለከል ሐምዱ ወለከል ሹክር ሁሌም ምስጋናና ውዳሴ የሚገባህ አንተ ነህ አንተን ብቻ ነው የምናመሰግነው አንተን ብቻ ነው የምናመልከው የሚል ዝክር ነው ምሽትና ማለዳ ላይ ይሄን ዝክር ያለ ሰው የዕለቱን ምስጋናና ሹክር በአግባቡ እንደተወጣ እንደሚቆጠርለት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ጧትና ማታ ከሚባሉ ዝክሮች 16ኛው ረዲቱ ቢላሂ ረባ ወቢልኢስላም ዲና ወቢሙሐመድን ነቢያን ወረሱላ የሚል ዝክር ነው ዝክሩ የሚባለው ሶስት ጊዜ ነው ጠቅለል ያለ ትርጉሙን በምናይበት ጊዜ ረዲቱ ቢላሂ ረባ ረዲቱ ስንል ዷዱን ከዳልን ላይ ይገባናል ረዲቱ ሳይሆን ረዲቱ ያንዳንዱ ዝክር መግቢያ ላይ አስቀድሜ ሙሉን የማነበው ለትክክለኛ አነባበብም እንዲረዳን ጭምር ነው ኢንሻአላህ ተዓላ ከማብራሪያው ተለይቶ ዝክሩ ብቻ በአረብኛ ተዘጋጅቶ የሚለቀቅ ይሆናል ረዲቱ ቢላሂ ረባ አላህን ተባረከ ወተዓላ ብቸኛ ጌታዬ ነው አምላኬ ነው ብዬ ወድጄ ተቀብያለሁ ወቢልኢስላም ዲና እስላምን ደግሞ ሃይማኖቴ ነው ዲኔ ነው ብዬ ተቀብያለሁ ወቢሙሐመድን ነቢያን ወረሱላ ነቢ ሙሐመድን ደግሞ አለይሂ ሰላቱ ሰላም አላህ ወደ ሰው ልጆች የላካቸው ነብይም ረሱልም ናቸው ብዬ ተቀብያለሁ አምኛለሁ በዚህም ደስተኛ ሆኛለሁ ማለት ነው ጧትና ማታ ይሄን ሶስት ጊዜ ያለ ሰው አላህ የቂያም ቀን እንደሚያስደስተው የፈለገውን እንደሚሰጠው ተነግሯል ሐዲስ ላይ የአላህን ብቸኝነት ጌትነት ማመን የእስላምን ትክክለኛ ዲንነት ሃይማኖትነት ማመን የነቢ ሙሐመድን ረሱልነት ማመን የሚከተለው ነገር አለ ማመኑ ብቻ አይደል በአላህ አላሻርክም ከእስላም ህግ አልወጣም ነቢ ሙሐመድን ተከትዬ ሄዳለሁ ማለት ነው ይሄን ያደረገ የቂያም ቀን አላህ ያስደስተዋል የሚያስከፋን ነገር ዞር ያደርግለታል ጧትና ማታ ከሚባሉ ዝክሮች 17ኛው حسبي الله لا إله إلا هو عليه توكلت وهو رب العرش العظيم የሚል ዝክር የሚባለው 77 ጊዜ ነው ጧትና ማታ 77 ጊዜ ይሄን ዝክር ያለ ሰው የዱንያም ይሁን የአኺራ የሚያሳስቡትና የሚያስጨንቁት ነገሮችን አላህ ገር እንደሚያደርግለት እንደሚያሳካለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሐስቢ አላህ በቂዬ ነው ከአላህ ውጪ ማንንም ምንም አልፈልግም ላ ኢላሃ ኢላ ሁ ከሱ በቀር እውነተኛ አምላክ የለም ዐለይሂ ተወከልቱ እርሱ ላይ ብቻ ነው የምመካው ልቤን ማንጠለጥለው የሚያሳስበኝን ሁሉ ያስተካክልልኛል የሚያስፈልገኝን ያደርግልኛል የምለው አላህን ብቻ ነው ወሁወ ረቡል ዐርሺል ዐዚም እርሱ አላህ የታላቁ ዐርሽ ፈጣሪ ባለቤት እሱ ነው ዐርሽን የሚያክል ግዙፍ ነገር የፈጠረ ያስገኘ ጌታ ለኔ የሚያስፈልጉኝ ነገሮችን ማስገኘት አያቅተውም ዐርሽ እንዲጠበቅ ያደረገ ጌታ እኔን መጠበቅ አያቅተውም ማለት ነው ጧትና ማታ ከሚባሉ ዝክሮች 18ኛው اللهم عافني في بدني اللهم عافني في سمعي اللهم عافني في بصري اللهم إني أعوذ بك من الكفر والفقر وعذاب القبر لا إله إلا أنت የሚል ዝክር ነው ዝክሩ የሚባለው ጧትና ማታ ሶስት ጊዜ ሲሆን ትርጉሙን በምናይበት ጊዜ اللهم عافني في بدني ሙሉ ሰውነቴን ጤነኛ አድርግልኝ ለየት ባለ መልኩ ደግሞ عافني في سمعي መስሚያዬን ጆሮዬን ጤነኛ አድርግልኝ ጠብቅልኝ وعافني في بصري አይኔን መመልከቻዬንም ጤነኛ አድርግልኝ ካደጋ ጠብቅልኝ اللهم اني اعوذ بك من الكفر الله ሆይ ከኩፍር ባንተ ከመካድ ጠብቀኝ والفقر ከድህነት ጠብቀኝ وعذاب القبر ከቀብር ቅጣትና ስቃይ ጠብቀኝ لا اله الا انت ካንተ በቀር አምላክ የለም ባንተ ማንንም አላጋራም ከነዚህ አደጋዎችም ሊጠብቅ የሚችል ማንም የለም ማለት ነው ከጧትና ማታ ዝክሮች 19ኛው ነብዩ ላይ ሰላቱ ሰላም ሶላዋት ማውረድን በተለያየ መልኩ ነብዩ ላይ ሶላዋት ማውረድ ይቻላል የተሻለውና የተመረጠው الصلاة الإبراهيمية يتبالون اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد የሚለው የተሻለን ቁጥሩን በተመለከተ ማለዳ ላይ 10 ጊዜ ምሽት ላይ 10 ጊዜ ነው የሚባል ነብያችን ሰለላሁ ዐለይሂ ወሰለም ሲመሽና ሲነጋ 10 ጊዜ እኔ ላይ ሶላዋት ያወረደ ሰው የቂያም ቀን ሸፋዓዬን መልጃዬን ያገኛል ብለዋል ይህ ከጧትና ማታ ዝክር ጋር ተያይዞ የሚባል ቁጥር ነው በተረፈ ቀንና ማታ የፈለግነውን ያክል ቁጥር ማለት እንችላለን ይሄን ያክል ቁጥር ብለን ነብዩ ያልገደቡትን ሳንገድብ ይበልጥ ደግሞ ጁምዓ ቀንና ሐሙስ ማታ ሶላዋት ማብዛት ተወዳጅ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ለመጨረሻም ማለዳ ላይ የሚባል ዝክር አለ እሱም اللهم اني اسالك علما نافعا ورزقا طيبا وعملا متقبلا የሚል ዱዓና ዝክር ነው ነብዩ ሰለላሁ ዐለይሂ ወሰለም ፈጅር እንደሰገዱ ይሄን ዝክር ያደርጉ ነበር አንድ ጊዜም ማለት ይቻላል ሶስትም ማድረግ ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ሶስት ጊዜ ያደርጉ እንደነበረ
ስለተነገረ اللهم إني أسألك علما نافعا ጌታዬ ሆይ ጠቃሚ የሆነ ዕውቀት ጠይቀሃለሁ ወሪዝቀን ጠይባ ንጹህና ሐላል የሆነ ጠቃሚ የሆነን ሲሳይ ጠይቀሃለሁ ወዐመለን ሙተቀበላ አንተ ዘንድ ተቀባይነት ያለውን መልካም ሥራም እንድታደለኝ እንድታገራለኝ እጠይቀሃለሁ ማለት ነው። هذا والله تعالى أعلم። እነዚህ ከተለያዩ የዝክር ክታቦች የተመረጡ የጧትና ማታ ዝክሮች ናቸው። የተለያዩ የጧትና ማታ የሚባሉ ዝክሮች አሉ። አንዳንዶቹ ضعيف ናቸው። አንዳንዶቹ የማለዳና የምሽት ዝክር ተብለው መገደባቸው ላይ ደሊል የለም። እንዲሁ በየትኛውም ሰዓት የሚባሉ ከአንዳንድ ሁኔታዎች ጋር ተያይዘው የሚባሉ ናቸው። እዚህ ላይ የጠቀስኳቸው ከተለያዩ የዱዓና የዝክር ክታቦች የተወሰዱ ሶሒህነታቸውንም እንደዚሁ በርካታ የሐዲስ ምሁሮች የመሰከሩላቸው ሐዲሶች ናቸው። አላህ ተባረከ ወተዓላ ጠዋትና ማታ እሱን ከሚያስታውሱ የዝክርን ጣዕም ከታደሉ በአዱንያም በአኼራ ከአደጋና ከክፋት ከሚድኑ ባሮቹ ያድርገን። እኛንም ወላጆቻችንም ኸይርን ነገር ያስተማሩን መሻይኾቻችንም አላህ ተባረከ ወተዓላ ይማረን ይቅር ይበለን። በመቀጠል ተመልሰን እነዚህ ዝክሮችን በሰፊው የምናብራራ ሲሆን ከዛው አያይዘን ደግሞ በተለያየ ሁኔታና ቦታዎች ወቅቶች ላይ የሚባሉ ዝክሮችን ምንዳስስ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።